በመካከለኛው ምስራቅ ሰማይ ስር ባለፉት 2 አስርት ዓመታት ውስጥ የሰው ልጅ ሕሊና ሊሸከመው የማይችለው እጅግ ዘግናኝ ሰቅጣጭና አሰቃቂ የታሪክ ድራማ ሲተወን ቆይቷል። በዓለማችን እጅግ ዘመናዊ የጦር መሳሪያ የታጠቀው በቢሊዮን የሚቆጠር የአሜሪካ ዶላር የሚፈስበትና በዓለም ፊት እጅግ የረቀቀ ሰብአዊና የሞራል ልዕልና ያለው ተብሎ በከፍተኛ የፕሮፓጋንዳ ማሽን የሚወደሰው የእስራኤል መከላከያ ሰራዊት ከጀርባው ግን የመራራ ሽንፈት፣ የውርደት፣ የጭካኔና የሞራል ዝቅጠት ጥቁር ታሪክን ተሸክሞ ይገኛል። ታሪኩ የሚጀምረው ከዛሬ 20 ዓመት በፊት በመካከለኛው ምስራቅ የኃይል ሚዛን ላይ ታላቅ መልክዓ ምድራዊ ለውጥ በፈጠረው ያ አሰቃቂ ክስተት ነው። እስራኤል በሊባኖስ ምድር ላይ ካካሄደችውና በታሪኳ ተሸንፌበታለሁ ብላ በይፋ ባታምንም የሰራዊቷን ልብ ግን ለዘላለም ካቆሰለው ጦርነት የክፍለ ዘመኑ ትልቅ የሽንፈት ምዕራፍ ተከፈተ። ያ ጦርነት የእስራኤልን ወታደራዊ የበላይነት ያፈራረሰ፣ በቀጠናው የነበራትን የወታደራዊ ኃይል ምስል የሰባበረና ለባላጋራዎቿ እስራኤል ልትሸነፍ የምትችል ተራ ኃይል ናት የሚል ደማቅና የማይረሳ ምልክት የሰጠ ነበር። ይህ ሽንፈት የመጣው በወታደራዊ ጥንካሬ ማነስ ወይም በቴክኖሎጂ ድክመት ሳይሆን እስራኤል በራሷ እብሪት ተጠልፋ በፈጠረችው አሰቃቂ ስትራቴጂ ምክንያት ነው። ይኸውም የዳህያ ዶክትሪን ተብሎ የሚጠራው የጥፋት መመሪያ ነው። ይህ ዶክትሪን በአጭሩ ሲገለጽ የአንድን አገር ሰላማዊ ሕዝብና ሲቪል መሠረተ ልማትን ያለምንም ርኅራሄ በማውደም ሕዝቡ በደረሰበት መከራ ተማሮ በራሱ ተዋጊዎች ላይ እንዲነሳና ተከላካዮቹን እንዲጠላ የማድረግ እርምጃ ነው። የእስራኤል ጀነራሎች የሊባኖስን ሕዝብ በማሰቃየት ቤቱን በማፍረስና ልጆቹን በመግደል ሂዝቦላህን ማዳከም ይቻላል ብለው በስህተት አመኑ። ነገር ግን በመሬት ላይ የሆነው እውነታ ከዚህ ጽንሰ ሐሳብ ፍጹም ተቃራኒ ነበር። የሰላማዊ ሰዎች ደም በፈሰሰ ቁጥር የሕዝቡ የትግል መንፈስ ይበልጥ እየጠነከረ፣ የእስራኤልም ወታደራዊ ግርማ እንደ ጠዋት ጤዛ እየረገፈ ሄደ። ሂዝቦላ የተባለው ቡድን የተወለደውም ሆነ የጠነከረው በዚህ የእስራኤል ስትራቴጂ ምክንያት መሆኑን የታሪክ ድርሳናት ይመሰክራሉ። በ1985 የተመሠረተው ይህ ቡድን በኢራን አብዮት መንፈስ የተቀረጹ ወጣት ሺዓዎችን ያቀፈ ሲሆን ዋነኛ ዓላማውም እስራኤልን ከደቡብ ሊባኖስ ምድር ማጽዳት ነበር። ለ18 ዓመታት በዘለቀው የአስከፊው ወረራ ወቅት ሂዝቦላ በእስራኤል ላይ የፈጸማቸው የደፈጣ ጥቃቶች በመጨረሻም ኃያሏን እስራኤል በ2000 ዓ.ም በውርደት ምድሪቱን ለቃ እንድትወጣ አስገድዷታል። ይህ ቀን ለእስራኤል ታሪክ ትልቁ ውርደትና በዓለም ፊት የተዋረደችበት ወቅት ነበር። የሂዝቦላ መሪ ሐሰን ናስረላ በድል አድራጊነት መድረክ ላይ ቆሞ ያስተላለፈው መልእክት ዛሬም ድረስ የእስራኤልን መሪዎች እንቅልፍ የሚነሳና ልባቸውን የሚሰነጥቅ መርዶ ነው። ይህች የኒውክሌር መሳሪያ ያላትና በቀጠናው እጅግ ኃያል የአየር ኃይል ያላት እስራኤል በእውነት ከሸረሪት ድር የደከመች ናት ሲል የተናገረው ንግግር የአንድን ታላቅ ስልጣኔ የማይበገሪነት አፈታሪክ የሰበረ ታላቅ መብረቅ ነበር። እስራኤል ከወጣች በኋላም በድንበር ላይ ያለው ውጥረት አልበረደም። እስራኤል የሊባኖስን ለም መሬቶች አሁንም በቁጥጥሯ ስር ማድረጓና የሊባኖስን ዜጎች በእስር ቤት ማቆየቷ ሂዝቦላህን ይበልጥ አስቆጣው። በ2006 ዓ.ም የሂዝቦላህ ታማኝ ቃል ኪዳን የተባለው ኦፕሬሽን ሲከፈት 3 የእስራኤል ወታደሮችን ገሎ 2ቱን ማረከ። ይህ አጋጣሚ ለወቅቱ ጠቅላይ ሚኒስትር ኢሁድ ኦልመርት የታጣውን የሰራዊት ክብር ለመመለስ የሚጠቀሙበት ወርቃማ ዕድል መሰላቸው። ሆኖም ግን ያሰቡት ሳይሆን ቀረ። ይልቁንም ወደ መጨረሻው የሽንፈት አዘቅት ውስጥ ገቡ። እስራኤል በአሜሪካ ሙሉ ወታደራዊና ዲፕሎማሲያዊ ድጋፍ ታጅባ በሊባኖስ ላይ ከሰማይ ከምድርና ከባህር እሳት ማዝነብ ጀመረች። የቤሩት ዓለም አቀፍ አውሮፕላን ማረፊያ፣ ስልታዊ ድልድዮች፣ ሆስፒታሎች፣ ትምህርት ቤቶችና በሺዎች የሚቆጠሩ መኖሪያ ቤቶች በአንድ ጀንበር አመድ ሆኑ። ይህ የዳህያ ዶክትሪን በደም የተጻፈበት ወቅት ነበር። እስራኤል ሂዝቦላህን ለመምታት በሚል ሰበብ መላውን ሊባኖስ ወደ ሲኦል ቀየረቻት። ነገር ግን በመሬት ላይ የነበረው ውጊያ የእስራኤልን ሰራዊት ድክመትና ምስኪንነት አጋለጠ። የሂዝቦላህ ተዋጊዎች በአሜሪካና በእስራኤል ዘመናዊ ቴክኖሎጂ ሳይሆን በመሬት ስር በገነቧቸው ውስብስብ ዋሻዎች በጽኑ እምነታቸውና አካባቢያቸውን በሚገባ በማወቃቸው እስከ አፍንጫው የታጠቀውን የእስራኤልን ጦር አሳደዱት። የእስራኤል ታንኮች በሊባኖስ ተራሮች ላይ እንደ ክብሪት ሳጥን ሲጋዩ የማይበገር ነው የሚባለው ሰራዊትም በትንሽ ታጣቂ ቡድን ፊት ተንበርክኮ ሕይወቱን ሲማጸን የታየበት አሰቃቂ ትዕይንት ነበር።
የእስራኤል ጀነራሎች በመሬት ውጊያ ተስፋ ሲቆርጡ ወደ ስነ ልቦናዊ ሽብር ጦርነት ተሸጋገሩ። ከሰማይ በሚሊዮን የሚቆጠሩ ወረቀቶችን በመበተን ህዝቡ በናስረላ ላይ እንዲያምፅ ቢወተውቱም ህዝቡ ግን በቤቱ ላይ ቦምብ የሚያዘንብበትን እስራኤልን እንጂ ተከላካዩን ሂዝቦላህን ሊጠላ አልቻለም። በቃና መንደር የተፈጸመው አሰቃቂ ጭፍጨፋም 28 ንጹሐን ዜጎች ግማሾቹ ሕፃናት የሆኑባቸው የእስራኤልን እርምጃ ለዓለም አሳየ። ይህ ድርጊት እስራኤልን በዓለም ፊት ብቸኛ የተገለለችና የተጠላች ሀገርም አደረጋት። አሜሪካ ለሳምንታት የተኩስ አቁም ጥያቄዎችን በቬቶ ብታግድም በመጨረሻው ግን እስራኤል ሂዝቦላህን ማሸነፍ እንደማትችልና የሞራል ውድቀት ውስጥ መግባቷን ስትረዳ በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 1701 እንዲጸድቅ ፈቀደች። ይህ ጦርነት ሲያበቃ እስራኤል ድል አድርጌያለሁ ብላ ብትፎክርም በውስጧ ግን ታላቅ ብሔራዊ ቀውስ ተቀሰቀሰ። የተቋቋመው የዊኖግራድ ኮሚሽን ጠቅላይ ሚኒስትር ኦልመርት ያለምንም ግልጽ እቅድ፣ ግብና ስልት ሰራዊቱን ወደ እልቂት እንደመሩት በማስረጃ አረጋገጠ። ሰራዊቱም ቢሆን በትንሽ የደፈጣ ተዋጊ ቡድን ፊት ተዋርዶ እና ደቆ መውደቁ የታሪክ ትልቁ ጠባሳ ሆነ። ናስረላ ግን በድጋሚ በመድረክ ላይ ወጥቶ ጦርነቱ እንዲህ ያለ ሰፊ ጥፋትን እንደሚያስከትል 1% እንኳን ቢገምት ኖሮ ኦፕሬሽኑን እንደማይጀምረው ቢናገርም ጦርነቱ ግን የሂዝቦላህን ክንድ ይበልጥ አጠንክሮት አልፏል። ከ2006 በኋላ ሂዝቦላህ መሳሪያውን ከመፍታት ይልቅ እጅግ ዘመናዊ የሆኑ የኢራን ሚሳኤሎችንና ድሮኖችን በመታጠቅ ራሱን ወደ እውነተኛ ክልላዊ ኃይል ቀየረ። እስራኤል ደህንነቷን በኃይል እጠብቃለሁ ብላ የጀመረችው ጉዞ ይበልጥ አደገኛ በሆነ ጠላት እንድትከበብ አደረጋት። ዛሬ ታሪክ ራሱን በከፋ ሁኔታ እየደገመ ይገኛል። በጥቅምት 7ቱ ጥቃት ምክንያት የተቀሰቀሰው የጋዛ ጦርነት እስራኤል ዳግመኛ ያንኑ ያከሸፈችውን እና የታሪክ ሽንፈት ያከናነባትን የዳህያ ዶክትሪን ወደ ተግባር እንድታስገባ አድርጓታል። በጋዛ ምድር ላይ እየታየ ያለው መጠነ ሰፊ ውድመት የ41,000 ፍልስጤማውያን አሰቃቂ እልቂትና የከተማዎች ወደ ፍርስራሽነት መቀየር የዚሁ ፖሊሲ ቀጥተኛ ውጤት ተደርጎም ይወሰዳል። የእስራኤል ጀነራሎች ሐማስንና ሂዝቦላህን ከምድረ ገጽ እንደመስሳለሁ ብለው ቃል ቢገቡም በተግባር ግን ድርጊታቸው ዓለም አቀፍ ጥላቻን ከመቀስቀስ ባለፈ ምንም አይነት ስልታዊ ድል ሊያመጣ አልቻለም። የሰራዊቱ ቃል አቀባይ ዳንኤል ሃጋሪ ሳይቀሩ ሐማስ ሐሳብ ነው፣ ሐማስን መደምሰስ እንችላለን ብሎ የሚያስብ ሰው ተሳስቷል ሲሉ የሰጡት ምስክርነት የእስራኤል ወታደራዊ ኃይል ብቻውን መፍትሄ እንዳልሆነና የሽንፈት ዜማ መጀመሩን ያረጋገጠ ነበር። በአሁኑ ወቅት በሊባኖስና በእስራኤል ድንበር ላይ ያለው እሳት ዳግመኛ ተቀጣጥሎ መላውን ቀጠና እያቀጣጠለው ይገኛል። ሂዝቦላህ ለጋዛ ያለውን አጋርነት ለመግለጽ የሚተኩሳቸው ሮኬቶች ምክንያት እስራኤል በሰሜናዊ ግዛቷ የሚገኙ ከተሞችን በሙሉ ለማስለቀቅ ተገዳለች። በቅርቡ በፈረንጆቹ መስከረም ወር ላይ እስራኤል በሊባኖስ ላይ የከፈተችው እጅግ ከፍተኛ የአየር ድብደባ በአጭር ጊዜ ውስጥ ወደ 2000 የሚጠጉ ሰዎችን ሕይወት ቀጥፏል። መላው ሊባኖስ በአየር በባህርና በምድር ተከባለች። የሊባኖስ እናቶች ጦርነቱ ብቻ ሳይሆን የሀገራችንንም ፍጹም መጨረሻ ነው የምንፈራው እያሉ በልቅሶና በዋይታ ይጮኻሉ። በቤሩት ጎዳናዎች ላይ የሚታየው ትዕይንት የ2006ቱን ጦርነት የሚያስታውስ ቢሆንም የጥፋቱ መጠንና የጭካኔው ጥልቀት ግን አሁን እጅግ እየከፋና ሰቅጣጭ እየሆነ መጥቷል። መስከረም 27 ቀን በዳህያ ሰፈር ላይ የወረደው የ80 ግዙፍ ቦምቦች ናዳ የሂዝቦላህን ከፍተኛ አመራሮችና መሪውን ሐሰን ናስረላህን ሕይወት ቀጥፏል። እስራኤል ይህንን እንደ ታላቅ ታሪካዊ ድል እያከበረችውና የታሪክ አቅጣጫ ተቀይሯል እያለች ብትፎክርም በመሬት ላይ ያለው እውነታ ግን ሂዝቦላህ አሁንም አልጠፋንም፣ ትጥቃችንንም አልፈታንም፣ እስከ መጨረሻው ደም እንዋጋለን በማለት ምላሹን እየሰጠ ይገኛል። የሊባኖስ ሕዝብ 1/6ኛው ከመኖሪያ ቀየው ተፈናቅሎ አገሪቱ በፈራረሰችበትና እስራኤል አሁንም በኃይል ብቻ ድል ለማግኘት እያለመች ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ሊባኖስ ውስጥ ሲኦል ተከፍቷል፣ ዓለም ዝም አትበል ሲሉ ቢጮኹም አሜሪካና ምዕራባውያን ግን አሁንም እስራኤልን ወታደሮች ጥበቃ ከማድረግና መሳሪያ ከማቅረብ ወደ ኋላ አላሉም። ይህ ድርጊት የሰው ልጅ ስልጣኔ በገዛ እጁ የሞት ዜማውን እየዘመረ መሆኑን ያሳያል። ዓለም አቀፉ ማህበረሰብ ግን ዛሬ ከእስራኤል ጀርባ መቆሙን ሙሉ በሙሉ አቁሟል። ከተባበሩት መንግስታት ጠቅላላ ጉባኤ ላይ የተላለፈው ታሪካዊ ውሳኔ እንደሚያሳየው የእስራኤል የሰፈራ ወረራ ህገወጥ እንደሆነና በአስቸኳይ መቆም እንዳለበት አብዛኛው የዓለም ሀገራት በአንድ ድምፅ ተስማምተዋል። እስራኤል በዓለም ፊት ይበልጥ እየተገለለች ትገኛለች።
የዳያ ዶክትሪን በሰላማዊ ዜጎች ላይ እያደረሰ ያለው ወደር የሌለው ስቃይ የሰውን ልጅ ሕሊና የሚፈትንና የታሪክ ትልቁ ወንጀል ሆኗል። የእስራኤል ጀነራሎች በማይገመት ጭካኔ የሀገራቸውን ደህንነት ለመጠበቅ ቢጥሩም እየዘሩ ያሉት ግን ወደፊት ትውልድ የሚተርፍ ጥልቅ ጥላቻን፣ በቀልና የጦርነት እሳትን ነው። ይህ ጦርነት አሸናፊ የለውም። እስራኤል ከተማዎች ብታፈርስ፣ መሪዎችን ብትገድልና የሕዝቡን ነፃነት መንፈስና የሞራል ልዕልና ግን ልትገታው አልቻለችም። ሂዝቦላህና ሐማስ ከመሳሪያ በላይ በሕዝብ ልብ ውስጥ የታተሙና በደም የጸኑ ሐሳቦችም መስለው ታይተዋል። እስራኤል በአይበገሬነት ጭንብል ስር ተሸፍና የምታካሄደው ይህ እርምጃ መጨረሻው የራሷን መፈራረስ ወይንም የስነ ልቦና ሞት ሊሆን እንደሚችል የፖለቲካ ተንታኞች በከፍተኛ ስጋት ያስጠነቅቃሉ። በ2006 ያልሰራው የኃይል እርምጃ ዛሬ በ2026 ይሰራል ብሎ ማሰብ የታሪክ ትልቁ ስህተት ነው። የሊባኖስ ተራራዎች ዛሬም ምስክር ናቸው። የሸረሪት ድር የተባለው ወታደራዊ ኃይል የአንድ ቀን ህዝባዊ ቁጣ በጽናት የተሞላ ተቃውሞና በመለኮታዊ ፍትህ ሊበጣጠስ ይችላል።